በዛሬው ቪዲዮ በጣም አስገራሚ የሆነ አንድ ነገር እንመለከታለን። እሱ ምንድነው? ሁሉም በሚባል ደረጃ ወሳኝ የሚባሉ ኤአይዎች ተሰብስበው የሚገኙበት አንድ ቦታ አለ። እሱም አሳያችኋለሁ ማለት ነው። እዚህ ጋር እንደምትመለከቱት አሁን ዝቅ እያደረኩኝ ባሳያችሁ ከቻት ጂፒቲ ጀምሮ ሁሉም አሉ ማለት ነው። ለምሳሌ ኢሜጅ ጀነሬት የሚያደርጉ ቪዲዮ፣ ኦዲዮ የመሳሰሉት እንደምታዩቸው በጣም ብዙ ናቸው። እንደዚሁም ደግሞ ለምሳሌ ሪጅን የሚወስናቸው ኤአይዎች አሉ። እነሱንም ግን እዚህ በአጠቃላይ አንድ ቦታ ላይ ተሰብስበው ማግኘት ትችላላችሁ። ከዛ በተጨማሪም የራሳችሁን ማዘጋጀት ይቻላል። ለምሳሌ እዚህ ጋር አድናቆት ቲዩብ የሚል አዘጋጅቻለሁ እንደምትመለከቱት። ይህን ክሊክ አድርጌ አሁን ማንኛውንም ጥያቄ ብጠይቀው እኔ ከሰጠሁት ኢንፎርሜሽን አንጻር ነው የሚመልስልኝ። ለምሳሌ ጊቭ ሚ ቪዲዮ አይዲያ ልበለውና ላሳያችሁ። ጊቭ ሚ ቪዲዮ አይዲያ ብቻ ነው ያልኩት። ስለዚህ ብዬ አልወሰንኩለትም፣ ምክንያቱም ቀድሜ አስገብቼለታለሁ። እናንተ አሁን ይሄን ለስራችሁ ለተለያየ ነገር መጠቀም ትችላላችሁ። አሁን ላኩለት፣ ተመልከቱት። አሁን ስለ ኤአይ እንደዚሁም ደግሞ ስለ ኤክሴል ሰጥቶኛል። ሌላ ብለው ደግሞ ለምሳሌ አናዘር ልበለው እዚህ ጋር ላሳያችሁ። አሁንም አናዘር ብለው ስለ ማይክሮሶፍት ወርድ አመጣ። ምክንያቱም ያልኩት ስለ ኦፊስ፣ ስለ ኮምፒውተርና ስለ ኤአይ ነው የምሰራው ብዬ አስቀድሜ ነግሬው ስለነበረ ማለት ነው። ስለዚህ እንደዚህም የራሳችሁን ኤአይ እንዴት ማዘጋጀት እንደምችሉ አሳያችኋለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ለመጠቀም ምንድነው የምታደርጉት? እዚህ ጋር ትመጡና ፒኦኢ ወይም ፖይ ኤአይ ብላችሁ ትጽፋላችሁ። እዚህ ጋር የጻፍኩትን ከዛ ሰርች ነው የምታደርጉት። በመቀጠል ወደዚህ ያመጣችኋል ማለት ነው። ይሄ ነው፣ ክሊክ ታደርጉበታላችሁ። ከዛ በቀጥታ ነው እንደምታዩት እኔን አሁን ያስገባኝ። እናንተ ግን የመጀመሪያችሁ ከሆነ ኢሜይላችሁን እንድታስገቡ ያዛችኋል። ለምሳሌ በሌላ አካውንት ልግባና ላሳያችሁ። እዚህ ጋር ፒኦኢ ከዛ በኋላ ኤአይ ብላችሁ ትጽፋላችሁ። እዚህ ጋር የምትመለከቱት ነው። ክሊክ ታደርጉበታላችሁ። ከዛ ሳይኒን እንድታደርጉ ይጠይቃችኋል። በኢሜይላችሁ መግባት ይቻላል፣ ወይም ጉግልም እየተጠቀማችሁ ከሆነ ወይም ማንኛውንም ብሮዘር በአካውንታችሁ መግባት ስለምችሉ ኮንቲኒው ዊዝ ጉግል ትሉታላችሁ። እዚህ ጋር የምታዩቸውን ኤአይዎች እንዳለ ማግኘት ትችላላችሁ ማለት ነው። ስለዚህ ኮንቲኒው ዊዝ ጉግል እንለዋለን። በአፕልም ከሆነ መግባት ትችላላችሁ። ከዛ አካውንታችሁን ወይም ኢሜይል አካውንታችሁን መምረጥ ነው። በመቀጠል ኮንቲኒው ነው የምትሉት። ከዛ በኋላ ስማችሁን መስጠት ትችላላችሁ። ለምሳሌ በስሜ ይቀጥል፣ እዚህ ጋር አድናቆቱ ክፍሌ በሚለው ኔክስት ትለዋለሁ። ከዛ በኋላ ወደዚህ ያመጣችኋል። ፕሮፋይል መቀየር የመሳሰሉትን ነገሮች ማድረግ ትችላላችሁ ማለት ነው። ባለበት እንዲሆን ከፈለጋችሁም ሴቭ ማድረግ ይቻላል። አፑን በቀጥታ እንደምታዩት ማውረድም ትችላላችሁ። ቀጥታ ሌላ ጊዜ እንደዚህ ሰርች እያደረጋችሁ እንዳትጠቀሙ ማለት ነው። ካልፈለጋችሁ ደግሞ ይህንን ኤክስ ማለት ይቻላል። እንዳልኳቸውን አጠቃቀሙን አሳያችኋለሁ። ዋና ዋና ነገሮችን ግን እዚህ ፓወርፖይንት ላይ እንመለከታለን። ለምን እንደምንጠቀመው ለምን ተመራጭ እንደሆነ ጨምረን ማለት ነው። ስለዚህ ከምንነቱ እንነሳ። እዚህ ጋር እንደምትመለከቱት ዌብሳይት ነው ማለት ነው። ስለዚህ የተለያዩ ኤአይዎችን የምናገኝበት ዌብሳይት ነው፣ ወይም ከኤአይ ቦት ጋር የምናወራበት ዌብሳይት ነው ማለት ነው። ስለዚህ ጥያቄዎችን እንጠይቃለን፣ መልሶችን ይሰጠናል። ሌላው ለምን ተመራጭ ያደርገዋል ወይም ደግሞ ለምን እንጠቀመዋለን ወደሚለው ስንመጣ አንደኛ ለአጠቃቀም በጣም ቀላል ስለሆነ ነው የምንጠቀመው። እንደዚሁም ደግሞ በጣም ብዙ ኤአይ ቦቶችን አንድ ቦታ ላይ ማግኘት ስለምንችል እንጠቀመዋለን። እንደዚሁም ለጥናት ሊሆን ይችላል፣ ጽሁፎችን ለመጻፍ፣ ኮድ ለማድረግ ሁሉ ያገለግለናል ማለት ነው። መልሶቹም በጣም ፈጣኖች ናቸው። እነዚህ እንድንጠቀመው ያደርጉናል ማለት ነው። አከፋፈቱም ቀላል ነው። ማንኛውንም ብሮዘር ትከፍታላችሁ፣ ቅድም እኔ እንዳደረግኩት። ከዛ ታይፕ የምታደርጉ እዚህ ጋር POE.com ብላችሁ ወይም POE.com ብላችሁ ትገባላችሁ። ከዛ ኢንተር ስትሉት ይመጣላችኋል። ምንም አዲስ ነገር የለውም እዚህ ጋር። ከዛ አካውንት ክሬት ታደርጋላችሁ፣ ወይም ደግሞ ኮንቲኒውስ ጉግል ወይም አፕል ብላችሁ መግባት ይቻላል ማለት ነው። ከዛ ስንከፍት የምናገኘው ኦቨርቪው ወይም ደግሞ ኢንተርፌሱ ፊት ለፊት ላይ ያለውን ነገር ማወቅ ይኖርብናል። ለምሳሌ ሴንተር ላይ ቻት ቦክስ አለ፣ ወይም ደግሞ ቻት የምናደርግበት ቦታ አለ። ሌፍት ሜኑ ወይም በግራ በኩል ያለው አለ። ቶፕ ደግሞ ቱሎች አሉ፣ ወይም የተለያዩ ቱሎችን እናገኛለን ማለት ነው። ቦተም ከስር ደግሞ የተለያዩ ኤክስትራ ኦፕሽኖች አሉ። ሴንተር ላይ ደግሞ ቻት የምናደርግበት ቦታ አለ ማለት ነው። አዲስ ቻት መጀመር ስትፈልጉ ስታርት ኒው ቻት ብላችሁ ነው የምትጀምሩት። ከዛ ቀጥታ መላክ ትችላላችሁ ማለት ነው። ቻታችሁን ደግሞ ኮንትሮል የምታደርጉበት ቦታ አለ። ለምሳሌ ፋይል መጫን ከፈለጋችሁ የመደመር ምልክት አለች። እሷን ስነኩ ፋይሎችን፣ ፎቶ የመሳሰሉትን ነገሮች ወይም ፒዲኤፍ መጫን ትችላላችሁ። አት ምልክትን ስነኩ ደግሞ የምትፈልጉትን ቦት ሴሌክት ለማድረግ ያግዛችኋል። የማይክ ምልክት አለ። ይሄ ደግሞ በቮይስ ወይም በድምጻችሁ ማስገባት ስትፈልጉ ነው፣ የተለያዩ ትዕዛዞችን ማለት ነው። አሮ ምልክት አለ ወይም ቀስት፣ እሱ ደግሞ ሴንድ የምታደርጉበት ነው ማለት ነው። ስለዚህ እዚህ ጋር ወደ ከፈትነው እንምጣ።
አሁን ኢንተርፌስ የምንለው ይሄ አጠቃላይ እዚህ ጋር የምትመለከቱት ነው። ከላይ የተመረጠው አለ። አሁን አሲስታንት ላይ ነው ያለው። መቀየር ትችላላችሁ። ለምሳሌ አፕ ክሬት ማድረግ ከፈልጋችሁ አፕ ክሬተር የሚለውን ይህንን መንካት ይቻላል። አሲስታንት ማድረግም ትችላላችሁ ማለት ነው። ከዛ እዚህ ጋር ጥያቄያችሁን መጠየቅ ነው በጣም በቀላሉ ማለት ነው። ለምሳሌ ዋትዝ ኤአይ ብዬ ልጠይቀው እችላለሁ። ኢንተር ስትሉ ጥያቄያችሁ ይላክላችኋል። ተመልከቱት። በጣም ፈጣን መልሶችን ነው የምታገኙት ማለት ነው። ከዛ ጥያቄያችሁን ደግሞ ሌላ ቦታ ላይ ወስዳችሁ ማወዳደር ትችላላችሁ። እዚህ ጋር ሌሎች ኤአይዎች ይመጣሉ። እዚህ ጋር ካስገባችሁት ነገር ጋር ተያያዥ ጥያቄዎችን እዚህ ጋር እነዚህን እየላካችሁ ማብራሪያ ማግኘት ይቻላል ማለት ነው። አዲስ ከፈለግን አሁንም እዚህ ጋር እንዴ ልመልሳችሁና ይህን ስነቁ አዲስ ያመጣላችኋል። እነዚህን እንመለከታችኋለን። ፋይል መጫን ከፈለጋችሁ የመደመር ምልክት አለ። እዚህ ጋር ፋይሎቻችሁን አታች ታደርጋላችሁ ማለት ነው። የተለያዩ ፋይሎችን ፒዲኤፍ፣ ወርድ የመሳሰለውን ጭናችሁ ጥያቄ መጠየቅ እንደዚሁም ሰመራይዝ እንዲያደርግላችሁ ማድረግ ይቻላል። እዚህ ጋር ደግሞ የአት ምልክት አለ። ቦቶች የምንቀያየርበት ነው ብያቸዋለሁ። ለምሳሌ አት ብዬ ጂፒቲ ብል የቻት ጂፒቲ እንዳለ እንትኖች ይመጣሉ። እነሱን መጠቀም ይችላሉ። የፈለኩት ደግሞ ለምሳሌ ናኖ ባናንም ከሆነ ናኖ ብዬ ብጽፍለት ናኖ ባናና ይመጣል። የተለያዩ ፎቶዎችን ጀነሬት ማድረግ እንችላለን ማለት ነው። እዚህ ጋር በድምፃችን ማስገባት ከፈለግን ይሄን ነክተን ቀጥታ ማስገባት እንችላለን። ለምሳሌ እዚህ ጋር ፍቃድ እንስጠው አሎ ዋይልድ ቪዚቲንግ ዚስ ሳይት ልበለውና ከዛ አሁን ልጻፍ። ለምሳሌ ዋትስ ኮምፒውተር ብየዋለሁ። በድምፅ ነው ያወራሁለት። ከዛ ላኩለት። ምላሾችን እየሰጠኝ ነው ማለት ነው። ተመልከቱት። ከሌላ ቻት ቦቶች ጋርም እዚህ ጋር ማወዳደር እንችላለን። ከዛ ለምሳሌ ደግሞ እዚህ ጋር መታችሁ ይሄንን ሼር ማድረግ ትችላላችሁ። ኮፒ ማድረግ የመሳሰሉትን ነገሮች ማድረግ ይቻላል። ኤዲት ማድረግም ትችላላችሁ እንደምትመለከቱት ማለት ነው። ካልፈለጋችሁ ይሄንን ኤክስ ትሉታላችሁ። ዋና መልሳችሁ ይመጣላችኋል። አሁንም አዲስ እዚህ ጋር እንትን እንበል። ሌላው ደግሞ በሌፍት በኩል ያሉት ናቸው። እዚህ ጋር ለምሳሌ ቻት የምናደርግበት ቦታ አለ። ቻት ያደርግናቸውን የምናይበት የተለያዩ ቦታዎችን ደግሞ የምናገኝበት ኤክስፕሎር የሚል አለ። እሱን ስነኩ ይመጡላችኋል። ክሬት ደግሞ የራሳችሁን ቦት ማዘጋጀት ትችላላችሁ። የራሳችሁን ኤአይ ማለት ነው። ለምሳሌ ስም ትሰጡታላችሁ። የምትፈልጉትን ትዕዛዝ ታስገቡትለታላችሁ። ከዛ መጠቀም ስትፈልጉ እሱን ብቻ እየነካችሁ መጠቀም ይቻላል ማለት ነው። አሳያችኋለሁ ምን ማለት እንደሆነ። ፕሮፋይል አለ። አካውንታችሁን የምታዩበት ቦታ ነው። ሴቲንግም አለላችሁ ማለት ነው። ለምሳሌ እነሱን እንያቸው። ይዋቸው በዝርዝር እዚህ ጋር አሉ። ሰፋ ብሎ እንዲታይ ከፈለጋችሁ ይሄንን ኤክስፓንድ ማድረግ ትችላላችሁ። ምንነቱን ያብራራላችኋል ከፊት ለፊቱ ማለት ነው። ለምሳሌ ኮምፒውተር ቤዚክስ አሁን የጠየቅነው ነበር ይሄኛው። ከዛ ደግሞ እዚህ ጋር አርቲፊሻል ኢንተለጀንስን ወይም ኤአይን አብራራልኝ ብዬው ነበረ። ሌሎች የሰራችኋቸውን ነገሮች ለማየትም ይሄንን መንካት ትችላላችሁ። እዚህ ጋር በዝርዝር ሂስትሪው ይመጣላችኋል። እስከዛሬ ሰርች ያደረጋችሁት። ከዛ ይሄንን ዝቅ ማድረግ ይቻላል። ኤክስፕሎር እዚህ ጋር ለምሳሌ ኤክስፕሎር የሚለውን ብትነኩት ተመልከቷቸው የተለያዩ ቦቶች ይመጣሉ። ኦፊሻል ላይ ነው አሁን ያለው። ሰርች ማድረግ ትችላላችሁ። ቪዲዮ ከፈለጋችሁ ከቪዲዮ ጋር የተገናኙ ቦቶች እንደምታዩቸው እነዚህ አሁን እንዳለ ቪዲዮ ለመስራት የሚያግዙ ኤአይ ቦቶች ናቸው ማለት ነው። አፕሊኬሽን መስራት ከፈለጋችሁ አፕ የሚለውን ስትመጡ ከአፕ ጋር የተያያዙ ቦቶች ይመጣሉ። ለምሳሌ ትርጉም ከፈለጋችሁ ለትራንስሌሽን አሪፍ እንትኖች ይመጡላችኋል። እዚህ ጋር እንደምታዩቸው ሌሎችም አሉ። እናንተ የቀያየራቸው መጠቀም ይቻላል። ኦፊሻል ደግሞ ካረጋችሁት እዚህ ጋር የምታዩቸው ይመጣሉ ማለት ነው። ለምሳሌ ዝቅ እያደረጋችሁ ክላውዲ ያለላችሁ፣ ናኖ ባናና፣ ቻት ጂፒቲ የፈለጋችሁትን ጄሚና ያለ መምረጥ ትችላላችሁ ማለት ነው። እዚህ ጋር ሴቲንግ ፕሮፋይል ደግሞ ለምሳሌ ፕሮፋይል የሚለውን ብትነኩ እዚህ ጋር ፎቶአችሁን መቀየር ትችላላችሁ። ወይም ኤዲት የሚለውን ነክታችሁ ፎቶ መቀየር ይቻላል። ፖስት ማድረግም ትችላላችሁ። ሴቲንግ ደግሞ እዚህ ጋር አለ። ይሄን ነክታችሁ ለምሳሌ ሴቲንግን እዚህ ጋር ዲፎልት አፕ ወይም ሁልጊዜ ስገቡ ምን ላይ ይሁን ነው። አሲስታንት ላይ ነው ቅድም አይታችሁት ከሆነ እዚህ ጋር መታችሁ ግን መቀየር ይቻላል ማለት ነው። ለምሳሌ ሁልጊዜ ስመጣ ቻት ጂፒቲ ወይም ጂፒቲ 5 እንዲሆን ከፈለኩኝ ይሄን ነካለሁ። ከዛ አሁን እዚህ ጋር ልውጣና ላሳያችሁ። ይሄንን እናጥፋውና ተመልከቱት። በዲፎልት ምን ጊዜ የምንጠይቀው ማንን ነው ማለት ነው? ጂፒቲ 5.4ን ሆነ ማለት ነው። ካልፈለግን ደግሞ እዚህ ጋር እንምጣና ወደታች ዝቅ ላድርገው። ሴቲንግን እንንካ። በዲፎልት ሁልጊዜ እንዲሆን የፈለኩት አሲስታንት ነው ወይም ለጀነራል ፐርፐዝ ለሁሉም የሚያገለግለውን አደረኩት ማለት ነው። ዝቅ ትሉና አሁን የሲስተሙን እየተጠቀመ ነው። አፒራንሱ ለምሳሌ ዳርክቲን ብታደርጉት ጥቁር ይሆናል። ይሄ ደግሞ ለአይናችሁ አሪፍ ነው ማለት ነው። ስለዚህ እንደዚህ በጥቁሩ መጠቀም ይቻላል። አይ የምንፈልገው ደግሞ በነጩ ነው ካላችሁም እየገባችሁ መቀየር ይቻላል። ለምሳሌ ይሄን አጥፍታችሁም እዚህ ጋር ምልክቶቹን ሁሉንም ማግኘት ይቻላል። ሴቲንግ ምልክት ይሄ ነው። ይሄን ልንካው። ከዛ በኋላ የሲስተሙን እንዲጠቀም ወይም ላይት ደግሞ ብታደርጉት ሙሉ በሙሉ ነጭ ይሆናል። ዲፎልት ላንጉጅን መምረጥ ትችላላችሁ እዚህ ጋር ካሉት ውስጥ ማለት ነው። ሂስትሪ እዚህ ጋር ያለው ነው። ሰርች ያደረጋችሁትን ነገር ለማየት ኤክስፕሎር፣ ይሄን ቅድም አሳይቻችኋለሁ።
እዚህ ጋር ደግሞ የተለያዩ ቦቶችና አፖችን ለማግኘት እዚህ ጋር አሁን አጠቃላይ ነው። እናንተ ደግሞ የሰራችሁት የራሳችሁ ቦት ካለ ባዩ የሚለውን ብትነኩ እናንተ የሰራችሁት ይመጣል፣ ከሌለ ግን አይመጣም ማለት ነው። እዚህ ጋር ሌዘር ቦርድ አለላችሁ። ክሬት እንበል ለምሳሌ አዲስ ቦት እናዘጋጅ። ተመልከቱት። ለምሳሌ ፕሮምፕት ቦት ወይም እኛ ትዕዛዞችን እንሰጥና ምላሾችን እንዲሰጠን እናዘጋጅ። እዚህ ጋር ፕሮምፕት የሚለውን ልንካው። ስም ልስጠው ለምሳሌ ተመልከቷቸው፣ በጣም ብዙ ዝርዝር አለ። ፕሮምፕት ቦት ይሁን። ኔም እንስጠው ለምሳሌ እኔ አሁን ለአድናቆት ቲዩብም ይሁን አዲስ ቦት ላዘጋጅ ፈልጌያለሁ ማለት ነው። ስለዚህ አድናቆት ቲዩብ አልኩት። እዚህ ጋር ደግሞ አጠር ያለ ዲስክሪፕሽን ልታስገቡ ትችላላችሁ ማለት ነው። ለምሳሌ ዝም ብዬ ማይ ፐርሰናል አሲስታንት በለውና ከዛ ከስር ምን እንደሚሰራ ሰፋ አድርጌ ልጻፍለት። እዚህ ጋር እንደምትመለከቱት እናንተ ከዚህም በላይ ዝርዝር ነገር ትሰጡታላችሁ ማለት ነው። ከዛ ፐብሊሽ ልበል። በመቀጠል ኮንቲኒው እንለዋለን። ከፈለጋችሁ ግን እዚህ ጋር ፎቶዎችን የመሳሰሉትን ነገሮች ማስገባት ትችላላችሁ። አድናቆት ቲዩብ የሚል ክሬት ተደርጓል እንደምትመለከቱት። የሚጠቀመው ደግሞ ልክ እንደ ቻት ጂፒቲ 5 አይነት እንትን ነው። ከዛ እዚህ ጋር ብንነካ እንደምታዩት አድናቆት ቲዩብ የሚለው እዚህ ጋር ገብቷል። ክሊክ ላርግበትና ጊቭ ሚ ቪዲዮ አይዲያ ብለው ይገባዋል ማለት ነው። ስለምን እንደማወራ ጊቭ ሚ ቪዲዮ አይዲያ ልበለው ለምሳሌ። ከዛ ልክለታለሁ። ተመልከቱት። ስለ ማይክሮሶፍት ወይም ደግሞ ስለ ኦፊስ ፕሮዳክቶች ነው የምሰራው። እንደዚሁም ስለ ኤአይ እና ስለ ኮምፒውተር ብየዋለሁ። 5 ማይክሮሶፍት ወርድ ትሪክ ስቱደንትስ ስቲል ዶንት ኖ ኢን 2026 ብሎ አምጥቶልኛል። ይሄን ርዕስ ልሰራበት እችላለሁ። ሌሎችንም ያመጣልኛል ማለት ነው። ይሄን ሁሉ ግን ያመጣልኝ ለምንድን ነው? ቅድም ለቦቱ ስለሰጠሁት ነው። አንደኛ የምሰራው ኤአይ ላይ ነው፣ እንደዚሁም ኦፊስ ፕሮዳክቶች ላይ እና ኮምፒውተር ላይ ብየው ነበረ። ስለዚህ ሁልጊዜ ስለ ራሴ ማስረዳት አይጠበቅብኝም፣ እየገባው መጠየቅ ብቻ ይሆናል። ስለዚህ እናንተ አሁን እዚህ ጋር ምንድን ነው የምታደርጉት? ክሬት የሚለው ጋር ትመጡና ለምሳሌ ፕሮምፕት የሚለውን ትነካላችሁ። እዚህ ጋር ስም ትሰጡታላችሁ። እዚህ ጋር የተወሰነች ማብራሪያ፣ እዚህ ጋር ግን በዝርዝር ምን እንዲሰራላችሁ እንደምትፈልጉ ታስቀምጡለታላችሁ። ለስፖርት፣ ለጤና፣ ለመሳሰሉት ነገሮች እንደዚሁም ደግሞ ከተለያዩ ቢዝነሶች ጋር በተገናኘ የራሳችሁን ቦቶች እያዘጋችሁ ፐብሊሽ ትላላችሁ። ከዛ የሚጠበቅባችሁ እዚህ ጋር መታችሁ መጠየቅ ብቻ ይሆናል። የራሳችሁን ቦት እየመረጣችሁ ማለት ነው እንጂ እንደ አዲስ ሁልጊዜ ስለ ራሳችሁ መናገር አይጠበቅባችሁም። ከስር ደግሞ ዝቅ ስትሉ ኒው ግሩፕ ቻት የሚል አለ። ብዙ ቦቶችን አንድ ላይ ማግኘት ትችላላችሁ። ሼር ማድረግ ይቻላል። እንደዚሁም ደግሞ ለምሳሌ ለመልሳችሁና ይሄኛው ነው ኒው ግሩፕ ቻት የሚል አለ። በግሩፕ ቻት ማድረግ ትችላላችሁ ማለት ነው። እዚህ ጋር ሊንክ አለ። ሊንኩን መላክ ይቻላል። ከዛ እዚህ ጋር ትጻጻፋላችሁ። በተጨማሪም ደግሞ ልመልሳችሁ አሁንም ወደዚህ ኤክስፕሎር ስትሉ ቅድም እዛ ጋር ስናገኛቸው የነበሩ ነገሮችን እንዳለ ማግኘት ይቻላል ማለት ነው። ይሄኛው እዚህ ጋር ካለው ጋር አንድ አይነት ናቸው። ሌላው ኦፊሻል ቦት ነው። እሱንም አንድ አይነት ነው። እሱም እዚህ ከስር የምታገኟቸው ናቸው። ኦፊሻል ቦት ይላል። ዝቅ እያላችሁ ከነዚህ ውስጥ የምትፈልጉትን መጠቀም ትችላላችሁ። ሲኦል እያላችሁ መግባት ይቻላል። እንደምትመለከቱት ይሄ አሁን ከኢሜጅ ጋር በተገናኘ ነው። ከቪዲዮ ጋር በተገናኘ እዚህ ጋር አለ። ከኦዲዮ ጋር በተገናኘ አለላችሁ። እንደዚሁም ሰርች ማድረጊያ ቦቶችም እዚህ ጋር አሉ ማለት ነው። ስክሪፕት ለመጻፍ እዚህ ጋር አሉላችሁ። የተሻለ ውጤት ደግሞ ለማግኘት ወይም የተሻለ መልስ ለማግኘት እዚህ ጋር ክሊር በሆነ ሁኔታ መጠየቅ ይኖርብናል። እንደዚሁም ቀለል ቀለል ያሉ ወርዶችን መጠቀም አለብን ማለት ነው። ዲቴል በሰጣችሁት ቁጥር ደግሞ ዲቴል መልስ ታገኛላችሁ። እዚህ ጋር አሁን ሲምፕል የሚለውና ዲቴል የሚለውን መለየት አለብን ማለት ነው። ስለዚህ በትክክለኛ ቋንቋ ነገር ግን ስለምንፈልገው ነገር ግን በዝርዝር በጻፍንለት ቁጥር ትክክለኛ መልስ የማግኘት እድላችን ይጨምራል ማለት ነው። ሌላው ደግሞ ፐርሰናል ኢንፎርሜሽናችሁን ሼር ማድረግ የለባችሁም። ለምሳሌ አካውንት፣ ስልክ ቁጥር የመሳሰሉትን ነገሮች ይህ አሁን ሁሉም ኤአይዎች ላይ ማድረግ የሌለብን ነገር ነው ማለት ነው። ሌላው ደግሞ ኢምፖርታንት የሚባሉ መልሶችን ቼክ ማድረግ ይኖርባቸዋል ማለት ነው። ለምሳሌ ከህግ ጋር የተያያዙ ነገሮች፣ ከመድኃኒት ጋር የተያያዙ ነገሮችን እነዚህን ቼክ ማድረግ ይኖርባቸዋል። ቀጥታ እሱን ብቻ ማመን አይኖርባችሁም ማለት ነው። ይህን ሁሉ ስትጠቀሙ ደግሞ ፍሪም አለው ፔይድም አለው ማለት ነው። ፍሪ ከሆነ ሊሚት አለው። አሁን ቻትጂፒቲ ሌሎችም አላቸው በቀን የሚፈቅድላችሁ አለ ማለት ነው። ስለዚህ እሱን ትጠቀማላችሁ። ካለቀ በንጋታው ወይም በሌላ ቀን ወይም በሌላ አካውንት መጠቀም ይቻላል። ከፈለጋችሁ ደግሞ ከፍላችሁን መጠቀም ትችላላችሁ፣ ተጨማሪ ፊቸሮችን ማግኘት የምትፈልጉ ከሆነ ማለት ነው። ስለዚህ በጣም ቀላል ነው አጠቃቀሙ። እንዳያችሁት በጣም ብዙ ኤአይ ቱሎችን አንድ ላይ ማግኘት ትችላላችሁ። ለመማርም በጣም ጥሩ ነው ማለት ነው። ስለዚህ ለዛሬ ያመጣሁላችሁ ቪዲዮ ይህን ይመስል ነበር። ቪዲዮ ከጠቀማችሁና በቀጣይም ሰፋ አድርጌ እንሰራላችሁ እንደዚሁም ኤአይ ላይም ሌሎች ቪዲዮዎችን እንሰራላችሁ የምትፈልጉ ከሆነ ቪዲዮ ላይክ ማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ የምታዩቸው ቪዲዮዎች አሉ፣ እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።